ኢኮኖሚው አለ። የሚኒስትሮች ምክር ቤት ህዳር 12 ቀን 2017 ዓመተ ምህረት ባካሄደው 40ኛ መደበኛ ስብሰባው በሙሉ ድምጽ 582 ቢሊዮን ብር ተጨማሪ በጀት ያጸደቀ ሲሆን በውሳኔው ላይ የህዝብ ተወካዮች ምክር ቤት ትናንት ማክሰኞ ህዳር 17 ቀን 2017 ዓመተ ምህረት ተወያይቶበታል። በ3 ተቃውሞና በ5 ድምጽ ታቅቦ በአብላጫ ድምጽ የጸደቀው ተጨማሪ በጀት ለምን ዓላማ ሊውል እንደተተለመ በምክር ቤቱ የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ እንዲህ አብራርተዋል። ተጨማሪ በጀቱ ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ፣ ለማህበራዊ ድጋፍ ክፍያ፣ ለካፒታል ፕሮጀክቶች ማስተካከያ፣ ለማህበራዊ ሰፍጥነት ፕሮግራም ማስፋፊያ እንዲሁም የውጭ አሸፋፈን ማስተካከያ የሚውል ይሆናል። 971.2 ቢሊዮን ብር ሆኖ በመደበኛነት ቀርቦ የጸደቀ የነበረው የ2017 በጀት ውስጥ 612 ቢሊዮን ብሩ ከግብርና ግብር ነክ ካልሆኑ ምንጮች የሚሰበሰብ ሲሆን 358 ቢሊዮን ብር ያሉ ከሀገር ውስጥና ከውጭ በሚገኝ ብድር የሚሸፈን የበጀት ጉድለት ያለበት መሆኑ መገለጹ ይታወሳል። አሁን ተጨማሪ በጀቱ ሲጸድቅ አጠቃላይ የዓመቱ በጀት ከ1.5 ትሪሊዮን ብር በላይ ሆኗል። ከዚህ በመነሳት የህዝብ ተወካዮች ምክር ቤት አባላት ስጋታቸውን በሚከተለው መልኩ ገልጸው ነበር። ትንሽ የበዛ አይመስለኝ። በፊት ካጸደቅነው ባጀት ከግማሽ በላይ ነው የሚሆነው እና ይህ ደግሞ ኢንፍሌሽንን አያባበስም የሚል ስጋት ስላለኝ ነው። ዶሜስቲክ መኒ ሰፕላይ ከየት ነው የምናገኘው? የኢትዮጵያ መንግስት ሐምሌ 22 ቀን 2016 ዓመተ ምህረት ገበያ መር የውጭ ምንዛሬ ስርዓት ተግባራዊ አድርጓል። ይህንን ተከትሎ 27 ቢሊዮን ዶላር ከተለያዩ ዓለም አቀፍ የገንዘብ ተቋማት በብድርና በድጋፍ መገኘቱን የገንዘብ ሚኒስቴር በቅርቡ አስታውቆ ነበር። ከምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ ተጨማሪ በጀት የሚቀርበው ተጨማሪ ገቢ መኖሩ ሲታመንበት መሆኑን በመግለጽ መንግስት ይህንን እንደሚያሳካውና እንደምናገኘው እርግጠኛ ሆነን ያመንበት ገቢ ነው ይዘን እየቀረብ ነው በማለት ምላሽ ሰጥተዋል። አንድ በአንድ ሂሳቡ ተሰርቶ እንደምናገኝ በእርግጠኝነትና በአስተማማኝነት የተረጋገጠ ገቢ ነው። አንዱ ተጨማሪ 282 አካባቢ ያለው ተጨማሪ ታክስ ገቢ ማለት ነው። መንግስት ተጨማሪ የ2017 በጀት አድርጎ ያቀረበው ግማሽ ትሪሊየን ብር በላይ ሀብት ትናንት ለህዝብ ተወካዮች ምክር ቤት ሲቀርብ 281 ቢሊዮን ብር ያህሉ ከግብር የሚመነጭ መሆኑ ተገልጿል። የህዝብ ተወካዮች ምክር ቤት አባላት ግን ይህ እንዴት ሆኖ የሚል ጥያቄ እንዲያነሱ አድርጓቸዋል። ወደ 1 ትሪሊየን አካባቢ አጽድቀን ኦልሞስት ደግሞ የሱን ግማሽ ማሻሻያ ማምጣት ከኢኮኖሚ ቀመር አንጻር በጣም አልተጋነንም ወይ? እንዴት ነው ይሄን ማሻሻያ እንለዋለን? ኦልሞስት ሞርዛን ሃፍ ነው እየጨመርን ያለ ነው። አንድ እሱ ነው። ሁለተኛ 281.5 ከሀገር ውስጥ ነው የሚሰበሰበው ይላልና እዚህ ጋር ኦልሬዲ ተረባብሾ ያለውን ኢኮኖሚውን የበለጠ ዲስቴብላይዝ አያደርገውም ወይ? እንደገና ሌላ ተጨማሪ በርደን ማህበረሰቡ ላይ አያመጣም ወይ? ንግዱ እንቅስቃሴ አካባቢ አሁን የተወሰነ መቀዛቀዞች አሉ። በዚህ ጉዳይ ላይ አስተያየታቸውን ለዶቼ ቬለ የሰጡ የፋይናንስና የኢኮኖሚ አማካሪና መምህር የሆኑት አቶ ዳዊት ታደሰ ተጨማሪ በጀቱ እንዴት የሚደጎም ነው የሚለው መሰረታዊ ጉዳይ መሆኑን አብራርተዋል። በጣም አደገኛ የሚሆነው ይህንን ተጨማሪ በጀት ለመሸፈን መንግስት ኢኮኖሚው ከሚፈቅደው በላይ ገንዘብ የሚያተም ከሆነ ወይንም ደግሞ ከሀገር ውስጥ ባንኮች ወይንም ከብሔራዊ ባንክ የሚበደር ከሆነ ኢንፍሌሽኑን ሊያባብስ ይችላል። በተጨማሪነት እንዴት ተጨማሪ በጀቱ ፋይናንስ ይሆናል የሚለው ላይ ነው ዋናው መተኮር ያለበት። ከታክስ የሚሰበሰብ ከሆነ ወይንም ደግሞ ከውጭ የሚገኝ ብድር ኢትዮጵያን በሚጠቅም መልኩ ከሆነ እና ተጨማሪ በጀቱ የሚውልበት አግባብ ጥሩ ከሆነ ኢኮኖሚ ይጠቅማል ማለት ነው። በየዓመቱ ጭማሪ እያሳየ የመጣው የፌዴራል መንግስቱ በጀት እድገቱ እንዳለ ሆኖ በጀት ለዋጋ ንረትና ላልተረጋጋ ምጣኔ ሀብታዊ ቀውስ ምንጭ እንዳይሆን የሀብት ምንጩ ከምን ቢሆን ይበጃል የሚለውን ሌላኛው የማክሮ ኢኮኖሚ ባለሙያ የሆኑት ዶክተር ቴዎድሮስ መኮንን ለዶይቼ ቬለ አስረድተዋል። ተጨማሪ በጀት ኢቭን አጠቃላይ በጀት ሲወጣ ከታክስ ሰብስቦ ነው መንግስት በጀቱን የሚሸፍነው። ታክስ ሳይበቃው ከቀረ ወደ እርዳታ ይሄዳል። እርዳታ ካልበቃው ወደ ውጭ ሀገር ብድር ይሄዳል። ያ ካልበቃው ወደ ሀገር ውስጥ ብድር ይሄዳል። ሀገር ውስጥ ብድር ስንል ትሬጀሪ ቢል ምናምን ኢሹ አድርጎ ከባንኮች ከፔንሽን ፈንዶች ይበደራል። ያ ሳይበቃው ከቀረ ከብሔራዊ ባንክ ከብሔራዊ ባንክ ከተበደረ ኢንፍሌሽነሪ ይሆናል። ከብሔራዊ ባንክ መበደር ዳይሬክት አድቫንስ ይባላል። ይሄ ኢንፍሌሽንን ይጨምረዋል። ምክንያቱም አዲስ ገንዘብ ሃይ ፓወርድ የሚባል ገንዘብ ወደ ኢኮኖሚው እየተለቀቀ ነው የሚሆነው። ከዛ ውጭ ያሉት መንገዶች ግን ኦልሬዲ ሲስተም ውስጥ ባለው ገንዘብና ሀብት ስለሆነ ፋይናንስ የሚደረገው ዋጋ ንረት ላይ ያላቸው ተጽዕኖ ዝቅተኛ። መንግስት ከብሔራዊ ባንክ ተበድሮ በአዲስ መልክ ወደ ገበያው የሚያስገባው ገንዘብ አለመኖሩን የጠቀሱት የገንዘብ ሚኒስትሩ አህመድ ሺዴ የቀረበው ተጨማሪ በጀት
በጀት ብዙ አለመሆኑንና የዋጋ ንረትን ለመቀነስ ፍቱን መድኃኒት ነው ሲሉ ምላሽ ሰጥተዋል። ከብሔራዊ ባንክ አንድም ብር በአዲስ መልክ ኢኔት ተርምስ ወደ ኢኮኖሚው የሚገባ የለም ማለት ነው። ስለዚህ ፊስካል ፖሊሲ የኢንፍሌሽን ምንጭ እንዳይሆን ተደርጎ ነው አዲሱ ማክሮ ኢኮኖሚክ ፖሊሲ የተቀረጸው ማለት ነው። ስለዚህ የቀረበው በጀት ተጨማሪ በጀት ከኢንፍሌሽን ከመቆጣጠር ረገድ እጅግ በጣም ጠቃሚ ነው። የወጪ አሸፋፈን ማስተካከያ ተብሎ የቀረበው ሙሉ በሙሉ ገቢያችንን ወደ አዲስ ወጪ አይደለም ያሸጋገር ነው። ስለዚህ ዴፊሲት ፋይናንሲንጉ በዛ ያህል ቀነሰ። ከብሔራዊ ባንክ እንበደርም፣ ሌላው የምንበደረው ደግሞ ከፋይናንስ ዘርፎች ነው የሚሆነው። የፋይናንስ ተቋማት ከነሱም የምንበደረው በአዲሱ የኢንተረስት ሬት ፖሊሲ መሰረት ነው ማለት ነው። ወደድ ይላል። አሁን በውድ ነው የምንበደረው ማለት ነው። ከኢኮኖሚ ውስጥ እንደ ድሮ መንግስት በቀላሉ የተበደረ ገንዘብ ወደ ኢኮኖሚ ውስጥ የሚረጭበት ነገር በማክሮ ኢኮኖሚክ ፍሬምወርኩ አዲስ ሞኔታሪ ፖሊሲ፣ አዲስ ፊስካል ፖሊሲ፣ ኤክስቼንጅ ሬት ፖሊሲ፣ የግሮዝ ፖሊሲው አንድ ላይ ተቀናጅተው ነው ኢንፍሌሽንን ለመቆጣጠር የተቀረጸው ማለት ነው። ዋናው በጀት በቀረበበት ወቅት ሌላኛው አነጋጋሪ የነበረው ጉዳይ በካፒታል በጀት የሚሰሩ አዳዲስ ፕሮጀክቶች እንደማይኖሩ መገለጹ ነበር። በአንጻሩ የመከላከያ በጀት በብዙ እጥፍ መጨመሩም መገለጹ ይታወሳል። በተለይ አዲስ የሚጀመሩ የካፒታል ፕሮጀክቶች አለመኖር ስራ አጥነትና የኑሮ ውድነትን ከመቋቋም አንጻር መነጋገሪያ ሆኖ የቆየ ሲሆን ይህ ጉዳይ በትናንቱ የምክር ቤት ውሎም ዳግም ተነስቷል። በዋነኝነት ለዕዳ ክፍያ፣ ለማህበራዊ ድጎማ፣ ለደሞዝ ጭማሪ እንደሚውል ነው የተገለጸው። 90 ቢሊዮን ብቻ የካፒታል ፕሮጀክቶች ማሻሻያ ብቻ ነው የተካተተው። ሌላ ነገር የለም። ኦልሬዲ እያልን ያለነው ኮሪደር ልማት ብቻ እንስራ ነው። እንደዚህ ሆኖ አገር እንዴት ሊለማ ይችላል? መሰረታዊ የሚባሉ ኢሪጌሽን ዴቨሎፕመንት ላይ፣ ግድቦች ላይ፣ አገር አቋራጭ መንገዶች ላይ፣ ሃይዌዮች ላይ፣ የኃይል ተቋማት ላይ፣ ሆስፒታሎችን፣ ዩኒቨርሲቲዎች እንደዚህ አይነት ክሪቲካል የሆኑ ፓብሊክ ኢንፍራስትራክቸሮች ላይ በጀታችን ኢንቨስት ካላረግ ነው አሁንም ዝሮ የማብለጭለጭ አይነት ልማት ስትራክቸራሊ ምንም ለውጥ ማያመጣ ልማት ነው ላይ እንዳለ ገንዘባችን ፈሰስ እያደረግን ያለውና እሱን ስጋት አለኝ። አሁን ይህንን ጥያቄ የማክሮ ኢኮኖሚ ባለሙያው ዶክተር ቴዎድሮስ መኮንንም ይጋሩታል። ወጪው ምን ላይ ነው አብዛኛው የሚውለው የሚለው እሱም ኢምፖርታንት ነው። ቫልዩ የሚፈጥሩ ኢንቨስትመንቶች ከሆኑ ኢንፍራስትራክቸር ኢንቨስትመንት ከሆነ ሂውመን ካፒታል ላይ የሚውል ከሆነ ሄልት ላይ የሚውል ከሆነ ኢንቨስትመንት ተደርጎ ሊወሰድ ይችላል። ኢንፍራስትራክቸር ቢልድ ከተደረገ መልሶ የመክፈል አቅምን እየገነባ ነው። ይህ ሀገር ዝም ብሎ ወጪዎች ላይ የሚያወጣው ከሆነ መክፈል አቅሙ በጣም ይዳከማል ማለት ነው። ዝም ብሎ ሌላ ጫና እየሆነ ይቀጥላል ማለት ነው። ኢትዮጵያ ከገጠማት ውስብስብ የፖለቲካ የማህበራዊና ኢኮኖሚያዊ ቀውሶች በተጨማሪ በግጭት ውስጥ እያለፈች መሆኑ ጦርነት ያደቀቀውና ከፍተኛ የኢኮኖሚ ኪሳራ የተፈጠረባቸው አካባቢዎችም ሰፊ መሆናቸውን ግምት ውስጥ በማስገባት ይህ በጀት በጥቂት ዓመታት ልዩነት ውስጥ ለምን ጉልህ ጭማሪ ሊኖረው ቻለ የሚለውን የገንዘብ አስተዳደር ባለሙያ የሆኑትን አቶ ዳዊት ታደሰን ጠይቀናቸዋል። አንደኛው ከኢኮኖሚክ እድገት ጋር የተያዘ ሊሆን ይችላል። እንግዲህ የአይኤምኤፍም ትልልቅ ተቋማትን እንደሚያየው ግሮት በ6% እያደገ ነው። ነምበር 1 ነምበር 2 የሚሆነው ከዲቫሉዌሽን ጋር የሚያያዝም ሊሆን ይችላል እና ከኢንፍሌሽን ጋር የሚያያዝ ሊሆን ይችላል። ምክንያቱም በፊት 1 ብር የሚገዛበት አቅምና አሁን እኩል አይደለም። ስለዚህ የኢንፍሌሽን ተጽዕኖ የኢኮኖሚክ እድገት እና የዲቫሉዌሽን ተጽዕኖ በማሳደሩ ከዛ የመነጨ ነው የሚሆነው ማለት ነው። መንግስት ሐምሌ 2016 ላይ ባደረገው አጠቃላይ የውጭ ምንዛሬ ማሻሻያ እርምጃ ህብረተሰቡ እንዳይጎዳ ጥንቃቄ መደረጉንና መሰረታዊ ምርቶች ማለትም ነዳጅ፣ ማዳበሪያ፣ የምግብ ዘይት፣ መድኃኒት እንዲሁም የመንግስት ሰራተኞች ደሞዝ እንደሚደጎሙ የገንዘብ ሚኒስትሩ አህመድ ሺዴ ትናንት በጀቱ ከመጽደቁ በፊት ለምክር ቤቱ አብራርተዋል። አሁን ባቀረብነው ተጨማሪ በጀት መንግስት ለዝቅተኛ ገቢ ላለው ማህበረሰብ የሰጠው ትኩረት እጅግ በጣም ከፍተኛ መሆኑ ነው የሚያሳየው። መንግስት አስቀድሞ የጸደቀለት 1 ትሪሊየን ብር ገደማ የ2017 በጀት ላይ 451 ቢሊዮን ብሩን ለመደበኛ ወጪ፣ 283.3 ቢሊዮን ብሩን ለካፒታል ወጪ፣ 222.7 ቢሊዮን ብሩን ለክልል መንግስታት ድጋፍ እንዲሁም 140 ቢሊዮን ብሩን ለዘላቂ ልማት ግቦች ማስፈጸሚያ መመደቡ የሚታወስ ነው። አድማጮች፣ የዛሬው የምጣኔ ሀብት ዝግጅታችን የተከታተላችሁትን ይመስል ነበር። ጤና ይስጥልኝ።